ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁታችሁ? ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና መንፈሳዊ ምክር አገልግሎት የመጨረሻው ዘመን እግዚአብሔር ድምጽ የሚሰማበት ነው። አገልግሎቴ አሁን በጣም እየተለመደ ስለመጣ ያው አላማዬ አነሳሴ ማቀርባቸውም ደግሞ መልእክቶች ሁሉ ከእግዚአብሔር ቃል ጋር ከመንፈሱ ጋር እውነትን የያዙ ማንም የማይደፍራቸውን እግዚአብሔር ይመስገንና አብራችሁኝ ስላላችሁ ስለምትመለከቱ ሼር እና ሰብስክራይብ ስለምታደርጉ እግዚአብሔር ይባርካችሁ ላለው አሁንም መልእክቱ ለብዙዎች እንዲደርስ ሼር እና ሰብስክራይብ ማድረጋችሁን ቀጥሉ። በነገራችን ላይ ይሄ መልእክት ካለፈው መልእክት የቀጠለ ነው። እንደምታዩት ማወራው ስለ እውነተኛ ፍቅር የእግዚአብሔር ፍቅር ነው ማወራው። ሰሞን ትናንትና ምሎ ተገዝቶ ወደድኩሽ ካላንቺ መኖር አልችልም ብሎ ያገባው ሰውዬ ሚስቱን ለማየት እንኳን ተጸይፎ በዛ ባቀፈበት እጁ ቢላ አንስቶ ይገል ሰው ነው። እቴ አልሰማሽም? ሚስቱን የገደለ ባል አልሰማሽም? ሴቷም ወደድኩ ሞትኩል ብላ በእጇ ካደረገች በኋላ ወይ ገንዘቡ ሙልጭ አርጋ የሆነ ነገር አርጋ ላጥጥላለች። ይሄ ነው የዘመኔ ፍቅር። አሁንማ ብሶብናል እኮ ፍቅር የለም እኮ ዘንድሮ። ትበላለህ ወንድሜ፣ ወደድኩ ስትልት ልትበላ ነው። ይሄው አሜሪካንም ወደድኩ ብለው ይመጣሉ እኮ ካቺ ጋር ከሆነ ከሻ ላይም ልተኛ ብለው ይመጣሉ። ውይ ብለው እድሜ ትልቅ ነው ብትዩ ምን ብትዩ ምንም አይሰማም በእጁ እስኪመጣ ድረስ። ከዛ በኋላ ልጅነቴን ጨረሽው ይልሻል። ኦ ሃሌሉያ! አረ ነፃ ወጥተናል። የክርስቶስን ፍቅር ተቀብለን ይጾም ገብቷል። በጣም የሚገርመው ነገር የኩዳዴም ጾም ገብቷል። ይሄ አብይ ጾም የሚባል በኦርቶዶክስ እንደገና ደግሞ በሙስሊሙም የረመዳን ጾም ገብቷል። ስለዚህ አሁን በኦርቶዶክስ ያለው የጾም ትርጉም ራሳቸው ካህናቱ እንደሚናገሩት ኢየሱስ የሚባል ስም የለበትም። ይሄ ጾም እንግዲህ ጌታ ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾሞ በዲያብሎስ የተፈተነበት እሱን ለማሰብ ነው። ከፋሲካ በፊት መሆኑ ነው። ገብቷቸዋል። ስለዚህ ይሄንን መሰረት ይዞ ይሄንን ተረድቶ የሚጸልይ ክርስቲያን ማለት በኦርቶዶክስ በጣም ጥቂት ነው። ምን ብትሉኝ ይነግሯቸዋል። ጾም ማለት ይላሉ። ያው ቪዲዮ አያይዛለሁ። መከልከል፣ መቆጠብ፣ መታቀብ፣ መሰብሰብ ማለት ነው። ጾም ደግሞ ከኃጢአት ከክፉ ነገር ከስድብ መራቅ ማለት ነው አሉ። በጣም ትክክል አባቴ ደግፎታለሁ። ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ ነገር ግን እስቲ ከስድብ ጾም አስተምሯቸው። አሁን በዚህ እንኳን በ3 በ4 ቀን ጾሙ ከተጀመረ በኋላ ኦርቶዶክሶች አሁንም በስድብ መደዳ በስድብ እዛ የስድብ መድረክ ላይ ናቸው። ምንም አይቀየሩ። በባዶ ሆድ ከተሳደብክ የራብ አድማ ነው እንጂ ዋናው ደግሞ ካፍ የሚወጣ ነው እንጂ ወደ አፍ የሚገባ አይደለም ይላል እግዚአብሔር ቃል። ስጋና እንቁላል በመተው ጽድቅ አይመጣም። ጽድቅ የሚመጣው በእግዚአብሔር መንገድ በቃሉ እየሄዱ የክርስቶስን እውነተኛ ወንጌል እየተከተሉ ልብን ንጹህ በማድረግ ነው የሚመጣው። ማቴዎስ 15:11 ላይ ሰውን የሚያረክሰው ወደ አፍ የሚገባ አይደለም ካፍ የሚወጣው ግን ሰውን የሚያረክሰው ይህ ነው ይላል። እንደገና ቁጥር 18 ላይ ካፍ የሚወጣ ግን ከልብ ይወጣል ሰውንም የሚያረክሰው ያ ነው ይላል። ይሄው ቃሉ። እኛ የተቸገርነው ስድባቸው፣ እኛ የተቸገርነው ጾመኛ ነኝ እያሉ ማታ ማታ እዛ የጥፋት መንደር የክፋት መንደር ያሉትን ያንን ነው ማስወገድ ያለባችሁ እንጂ በዚህ በሉቃስ 11:39 ላይ ጌታ እንዲህ አለ። እኔ ብዙዎቹ ፈሪሳውያንን ያስታውሱኛል። ፈሪሳውያን የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ስሙኝ ምን ይላል መሰላችሁ? አሁን እናንተ ፈሪሳውያን ግን የጽዋውንና የወጪቱን ውጪ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል አለ። ይሄ ነው መግቢያ ማድረገው። እኔ እባካችሁ ጾማችሁ ክርስቶስን በማሰብ አይቆጥርም።
እውነተኛ ጾማችሁ ስትንጨረጨር ትውላለህ። ቤት ውስጥ ገብተህ እንዳንበሳ ትቀመጣለህ። ምን ሆንክ ተብለህ እንኳን አትናገርም። ታኮርፋለህ ከመሬት ተነስተህ። ፍቅር የለህማ። እግር ስማችሁ ተንጦልጡላችሁ የሆነ ያልሆነ ነገር ቀባጥራችሁ ታገቡና ከዛ በኋላ እንኳን ፍቅር ልትሰጡ የሆነ ማይገፋ ተራራ ሆናችሁ ትቀመጣላችሁ። ፍቅር የሚባል ነገር እኮ የለም። ምንድነው በዚህ በረመዳን ጾም ምክንያት እንግዲህ ጠቅላይ ሚኒስትራችን ዶክተር አብይ ብዙ ጊዜ ያስደነግጠኛል ብያቸዋለሁ። ምክንያቱም እኛ የምናውቀው ዶክተር አብይ ክርስቲያን መሆኑን ነው። እኔ ወዳጅነት ምንም ችግር የለብኝም። ግን ጠቅላይ ሚኒስትሩ ምንም ሳይሳቀቅ ስለ አብይ ጾም ስለ ኢየሱስ ክርስቶስ መናገር እየተሸማቀቀ በአደባባይ ግን ረመዳን የተቀደሰ የጾምና የጸሎትና የመንፈሳዊነት ወር ነው ብሎ መናገር ለአንድ የክርስቶስ ተከታይ ትክክል ነው ወይ? ሁላችሁም በዚህ ነገር እስቲ አስቡት። እንደ ሰው እንኳን ያሸማቅቃል፣ እንኳን እግዚአብሔር። አሁን አስቡት እንግዲህ እዚህ ጋር ረመዳን አለ፣ እዚህ ጋር አብይ ጾም አለ። ወይ ከሁለቱም ዝም ማለት ቢቻል፣ አለበለዚያ ደግሞ መቼም ሁለቱንም መናገር አይቻልም። እዚህ ጋር የጌታ ኢየሱስ ክርስቶስን ስም እየጠሩ እዚህ ጋር አላህ በቃ አክበር አይቻልም። ወንድም አለም የተከበርክ ጠቅላይ ሚኒስትር በተግቢራ አላህን ከፍ ማድረግ ማመስገን፣ ረመዳን ሲገባ ደስታ ይሰማቸዋል፣ ሲወጣ ግን ያዝናሉ። መደሰትና ሌሎችን ማስደሰት ከአንዳች ከፍታ የወረዱ መስሎ ይሰማቸዋል። ምን አገባን? ታላቁ የረመዳን ወር በሂጅራ አቆጣጠር 9ኛው ወር ነው። ረመዳን የተቀደሰ የጾም የጸሎትና የመንፈሳዊነት ወር ነው። ከተናገርክለት የኔ ነው ለምትለው እምነት ለሆነው ለኢየሱስ ክርስቶስ ተናገርለት። ካልተናገርክ ደግሞ ስለ አንዱን ለይተህ ለምን ትናገራለህ? ሁለት መናገር አይቻልም። ለምን? በአንድ ምላስ በአንድ አፍ ሁለት ምላስ አይቻልም። ከአንድ ምንጭ ደግሞ ሁለት ጣፋጭና መራራ አይቀዳም። ይሄ ቃሉ ነው። እንደ ክርስቲያን ግን ለኛ ግራ ያጋባል። ክርስቲያን ነው የምንለው መሪያችን ቁጭ ብሎ ማንም መሪ ማይለውን ማንም መሪ ማያደርገውን እነ ትራምፕ አሁን መዝሙር 91ን ጸሎት በሴኔት ውስጥ ሄደዋል፣ ገስግሰዋል። እኛም ሀገር አለንና እንቀናለን። የሚያዋጣው ግን የክርስቶስ መንገድ ነው። ከክርስቶስ ተቃዋሚዎች ጋር ክርስቶስ ኢየሱስ ጌታ አይደለም ከሚሉት ጋር በዚህ ደረጃ ወዳጅነት አንተ ክርስቲያን ሆነህ የረመዳን ጾም የተቀደሰ ነው እንዳልክ እስቲ ያንን የአረብ ኤሚሬትስ መሪ ሙስሊሙን ኢየሱስ ጌታ ነው በለው እስቲ። አንገቱ ይታረዳል እንጂ ኢየሱስ ጌታ ነው አይልም። ለምን? ኢየሱስ ጌታ እንደሆነ ስለማያምን። እስቲ ይሄንን ነገር አስቡት። ምን አይነት ወዳጅነት ነው? ክርስቲያን ሆኖ ረመዳንን የተቀደሰ ወር ነው የሚል ማን ነው? ከጀለብያ ለባሾቹ ከሙስሊሞቹ ጋር አጉል መተቃቀፍ። አሁን ደግሞ ቪዲዮ አያይዝላችኋለሁ። የሆነ ሁለቱም ያኛውም የአረብ ኤሚሬትስ መሪው እንትን አረጉና ሌጋሲ ምናምን ተባባሉና የሆነ ነገር ሁለቱም አብረው አስረው የሆነ ኪዳን። ኧረ ወንድም አለም ተጠንቀቅ። ወዳጅነታችን ከማን ጋር ነው? እንደ ክርስቲያን ከሆነን እንዴ እኔ የሀገር መሪ ይሁን ምን ይሁን ለምን ማንም አይሆንም። እምነትህ ግን እምነትህ ነው፣ መጠበቅ አለበት። ይሄው እነ ዶናልድ ትራምፕ ሀብታሞቹ ኢትዮጵያ ድህነቷ እንዳለ ሆና ከእግዚአብሔር ሸሸች፣ ከክርስቶስ ኢየሱስ ራቀች። ይሄ ደግሞ በጣም ተጽዕኖ ያመጣል በክርስትና ላይ፣ ምንም ጥያቄ የለው። እንደዚህ ተደብቀው ብር ይሰበስባሉ። እንደዚህ ተደብቀው አትንኪብኝ፣ የኔ ነው። ምን ያንገበግበዋል? ያንተ የኔ ነው፣ የኔ ያንተ ነው። አንቺ ልጅ ስታሳድጊ እዚህ ጋር ቤቴ ስትይ መስራት አቅቶሽ፣ እውነቴን እኮ ነው ብለው፣ ይሄ እውነተኛ ታሪክ ነው። የኢትዮጵያዊ
ገንዘብ አላጠራቅምሽ። አንቺ ቤት እያሳደግሽ ስለሆነ ትዳርሽን እየተከማከብሽ ስለሆነ ገንዘብ መያዝ አልቻልሽም። እሱ ሰርቶ ያመጣል። ከዛ በኋላ ግን at the end of the day አንቺ ቁጭ ብለሽ እኮ እኔ ነኝ የሰራሁት ይልሻል። ወንድም አለ ከነ ገንዘብህ መቅረት ትችላለህ። ለምን ብትለኝ የክርስቶስ ፍቅር ትዳር ይሆናል፣ አባት ይሆናል፣ ልጅ ይሆናል፣ እናት ይሆናል። ከእናትም በላይ ወዶኛል። ታውቁታላችሁ እኮ በመንፈስ አትመረምሩትም? አንዳንዱ ጸሎት ጺ ደረቅ ጩኸት። እንደውም አንድ ቪዲዮ አያይዛሉ እየጸለይን ነው ብለው አዳራሽ ውስጥ ትርምስ ራብ ዋ። አረ ጌታዬ መንፈስ ጨዋ ነው። የሁከት መንፈስ የለውም ጌታዬ። ለስለስ ያለ ነው። መንፈስ ቅዱስ ስትነኩ እኮ እንትኑ ማዛው፣ ጣሙ፣ ሽታው፣ እንትኑ ቅላጼው ራሱ ውስጣችሁ ይገባና መንፈሳችሁ ፍልቅልቅልቅ እያለ በእንባ እኮ ነው የምትጸልዩት እናንተ። ይሄንን ጸሎት ብለው አሳያችኋለሁ። አዳራሽ ውስጥ ይጫጫሃሉ። ደግሞ እኔ በጣም ብዙ ጊዜ የማይመቸኝ ጸሎት እርስ በርስ የያዛችሁ አንዳችሁ ለአንዳችሁ ጸልዩ የሚባለው ነገር አይመቸኝም። ለምሳላችሁ እንደዚህ ጅረጅ ሲያዛችሁና እሱ ይጮሃል፣ እኔ ጮሃለሁ፣ እሷ ትጮሃለች፣ እኔ ኛ ጊዜ መግደያ ሰዓቷ ልገፋ ሲል ጸሎቱ ሲረዝም ታውቃላችሁ፣ የኛ ጸሎት በጣም ረጅም ነው፣ ያደክማል። አሁን እስቲ ጅረጅ ተያይዙና ጸልዩ፣ አንዱ ለአንዱ ይጸልይ። ተወይ እባክህ ወንድም አለ ትጸልይ እንደሆነ ጸልይ። ናጠገቤ ላለው ለማላቀው ሰው ምን ብዬ ነው የምጸልይ? እናንተ አገልጋዮች አግብታችሁ ወደ አሜሪካ ለመምጣት ጠዋትና ሌሊትና ቀን እግዚአብሔርን ስታስቸግሩ ትከርማላችሁ። አሁን ለዚህ ምሳሌ ሆነኝ ምንድነው ብትሉኝ፣ ይሄ ሰሞኑን አርቲስት ፍጹም አስፋው የሚባለው ጸልዩልኝ ብሎ መልእክት አስቀምጧል። ምን ሆነ ነው ያላችሁ የምትጨናነቋላችሁ። እኔ ነግራችኋለሁ ምን እንደሆነ ከልምዴ ማለት ነው። አገልጋዮች እዚህ ጌታን ጠዋትና ማታ ምታገባኝ ስጠኝና ውጭ ሊድ ይላሉ። አሜሪካ ይመጣሉ በጋብቻ። እናንተ በጋብቻ አሜሪካ ለመምጣት የምታስቡ አገልጋዮች፣ የመጣችሁ አገልጋዮችም ከክርስቶስ ፍቅር ተለይተ ነው እዚህ የሰው ፍቅር ብለህ የምትመጣው። እኔ እነግርሃለሁ አሜሪካ ይዘህ የመጣኸውን የክርስቶስ ፍቅር ማስቀጠል አይቻልም። ለምን? ሁለት ወዶ አይቻልም። ትታሻለህ። በተለይ እንደመጣችሁ የመጀመሪያው የሁለት ዓመት አግብታችሁ መጣችሁ፣ ልጅ ካለ ከተወለደ ልጅ ጠባቂ ነው እንደማለት ሞግዚት ነህ። ከበራለው እንደ ሀገሬ ብለህ ሀገር ቤት እኮ አንተ ኢየሱስ ያስከብራል እኮ። እኔ ለምን ቆሎ በልቼ ሀገሬ ከኢየሱስ ጋር ለምን አቆይም? ስትመጣ ታየዋለህ። ወደነውና የመጣኸው እግዚአብሔር መቼም አስገድዶ አንገትን ቋጥሮ አላመጣም። እዚህ ግን ትታሻላችሁ። ለምን? እነዚህ የሚያመጡ ሴቶችም ወደውም ላይሆን ይችላል፣ ግን እዛ ሀገር ቤት ያለውን ክብር ሊሰጡ አይችሉም። ሀገር ቤት ደግሞ አሁን ይሄ ልጅ ይሄ አርቲስቱ በእውነት ነው የምላቸው አገር ቤት የታወቀ ነው። ጸልዩልኝ አለ። ምን አለ ብትሉኝ ዙሪያዬ ባሉት ሰዎች ተስፋ ሳልቆርጥ ልቤ ሲዝል ተስፋ ስቆርጥ ልቤ ሲዝል ይሰማኛል። ጌታ ሆይ አበርታኝ፣ መንፈስ ቅዱስ አግዘኝ። የቀደመው የሀገር ቤት ህይወትን አፍቆ ነው ወንድም አለ። ጠብቀ የመጣው ሌላ የገጠመ ሌላ። ልክ እንደጀመርከው ከጌታ ጋር ተጣብቀ ይቺን ዘመን አሳልፍ። ለምን ብትለኝ ወደ ኋላ መመለስ አይቻልም። ብዙዎቻችሁ ደግሞ አገር ቤት ወይ መንጋ ጥላችሁ ነው፣ ወይ አገልግሎት ጥላችሁ ነው፣ ወይ የዱሮ የልጅነት ሚስታችሁን ጓደኛችሁን ጥላችሁ ነው። የሆነ ያልተወራረደ ሂሳብ አገር ቤት ጥላችሁ መጣችሁ ነው። እዚህ ጋሼ ለመጫወት አይሆንም። እናንተ አግብታችሁ የምትመጡ አገልጋዮች ጸሎታችሁን ዎች አርጉ። መታችሁ እንደ አገር ቤት ተከብሮ መኖር አለ ብላችሁ እንዳታስቡ። አንተ ወንድሜ ጸልዩልኝ ያልከው እንጸልይልሃለን። አንተ ግን በጀመርከው መንገድ ከጌታ ጋር ተጣበቅ። እሱ መንገድህን ያቀናልሃል። እኔ ቢያይዘ ተረድቻለሁ። ያው ነብዩ ምንለውኛ ነብዩ በቃ የሚያረጉት ነገር እኮ
አሁን አለ አዳነች አበቤ ጉባኤ ውስጥ ብትገባ አለ አዳነች አበቤ ምን የከተማ ከንቲባ ነች እንደኔ ሰው ነች ምንድነው ያዳነች አበቤ ክብደቷ ቤተክርስቲያን ብትመጣ አዳነች አበቤ ብትመጣ ጉባኤው በሙሉ እሷ ላይ ያፈጣል የጉባኤው ድባብ ሁሉ ይቀየራል እኛ ድባቡ የሚቀየርብን ኢየሱስ ክርስቶስ ሲመጣ ብቻ ነው ወዘሮ አዳነች አበቤ ዛሬ ጂፒኤስ ልካፈል ብሎ ቢመጡ እኔ ራሱ ስብከት ተቀይራለሁ ዛሬ ለከተማችን ነው ምን ጸልየው ለኮሪደሩ ልማት ፒያሳ ላይ ስለተሰራው ምናምን ሰዎች አያችሁ መንጋው ላይ እንዴት እንደሚቀልዱ አያችሁ ስጋዊ ማንነታቸው አያችሁ የስብከታቸው ይዘት በሚታየው ነገር ላይ እንደሚቀያየር አያችሁ ትንቢታቸው ከሚታየው ነገር ላይ ቀድመው ሰምተው እንደሆነ አያችሁ ራሳቸውን ሲያጋልጡ አዳነች አበቤ ትሁን ጠቅላይ ሚኒስትሩ ይሁን ትራምፕ እንኳን መጥቶ ቢቀመጥ በእግዚአብሔር አይን ሁላችንም እኩል ነን ያው ስለ ፍቅር የምናወራው እኔና እናንተ አንድ ደግሞ ፍቅር የሌለው ስብከት አያይዝላችኋለሁ የሚያላግጥ አንዳንድ ሰባኪዎች ልክ እንደ ኮሜዲያን መድረክ ላይ ያላግጣሉ እኛ ልታላግጡብንና እንድታስቁን አይደለም እዛ ጋር የተቀመጥነው ጆክ እያወራችሁ እንድታስቁን አይደለም የተቀመጥነው ፍቅር የሌለው ስብከት ይላል እግዚአብሔር ይላል እግዚአብሔርም ከላይ ሆኖ አላሚልሽ ፕራክቲስ አርጉ ተብለና እንዴት አይነት ነገር ነው የመጣው እግዚአብሔር ከላይ ሆኖ ይላል እኔ ምንም አልገባኝም ወንድም አይደል አልገባኝም ይሄ ግን ፍቅር የሌለው ስብከት ይባላል የሚያሳቅቅ ስብከት ከዛ በኋላ ጌታ አትባክኝ ከሰው ፍቅር ብለሽ ማሳደድሽን አቁሚ ትርፍ የለውም አለና የሰው ፍቅር ብዬ ገደል ውስጥ ከወደቁበት አወጣና ወደ እውነተኛው የፍቅር ህይወት ከተተኝ ሃሌሉያ ወረት ወደ ሌለበት በቃላት ወደማይገለጠው አስተማማኝ ወደ ሆነው የህይወት መስዋዕትነት ወደ ተከፈለበት ፍቅር በተግባር ወደ ተገለጸበት ፍቅር ከተተኝ ፍቅር አይደለም የምትፈልጊው ልጄ ፍቅር እኔ ነኝ አለና ራሱን ሰጠኝ ይሄ የሆነ ታሪክ ነው የምነግራችሁ ልክ የክርስቶስን ፍቅር ስቀምስ ልዩነቱ ገባኝ የሰውና ፍቅርና የእግዚአብሔር ፍቅር አፈርና ምን በላችሁ አፈርና ስኳር I don't know how to compare it even ሚወዳደር አይደለም እቴ የክርስቶስ ፍቅር አይበርድም ሁሌ ክፉ ውስጥ ነሽ ይታገስሻል አመልሽን ያውቃል ያባብልሻል እቴ ግቢ ወደ ኢየሱስ ፍቅር ታርፊያለሽ እኔን እንዳሳረፈኝ አሳረፈኝ አልኳችሁ እሱን ከማወዳ ምን ይወዳደራል ሁሉን እርግፍ አርጎ አስትቶ ያስኬዳል ሽልማቴ የኔ ጌታ እግዚአብሔር አባት ሆይ እናመሰግናለን ክብር ላንተ ይሁን ጌታ ሆይ ሁሉ ባንተ ሁሉ ላንተ ካንተ ሆነ ከኛ የሆነ አንዳችም ነገር የለም እግዚአብሔር ሆይ ክብሩን ሁሉ አንተ ውሰድ ጊዜውን ሰዓቱን አንተ ተረከብ መንፈስ ቅዱስ አግዘኝ የሰሚዎችም ጆሮ ይከፈት በጌታ በኢየሱስ ክርስቶስ ስም አሜን ተባረኩልኝ ወገኖቼ ስለ ፍቅር ሲነሳ የእግዚአብሔር ቃል ብዙ ጊዜ ምንድነው የሚለው በወንድማማችነት መዋደድ የሚለው ቃል በጣም ተደጋግሞ ይመጣል እና አንድ ወንድም ወይም አንድ እህት ከጾታዊ ፍቅር ውጪ በወንድምነት በእህትነት በንጹህ በወንድማማችነት በእህትማማችነት ፍቅር መዋደድ ልናቅ ይገባል እንደ ክርስቲያን ብዙ ሰዎች ይቸገራሉ እንደ አይነት ነገር ለምን ስጋቸውን ካለ መግደል የተነሳ ማለት ነው ሰሞኑን የፍቅር ቀን ተከብሯል እኔም ደግሞ ልደቴ እንደነበር ነግሬያችኋለሁና ያው የፍቅር ቀን ተብሎ በዓለም ዙሪያ ተከብሯል ዓለም በራሷ መንገድ የንግዷን ስልት ሰዎችን ቀን ሰይማ ስም አውጥታ ታተርፋለች የንግድ ነው በቃ የተለያዩ ፕሬዚዳንት ዴይ ይላሉ
የሴቶች ቀን ይላሉ ሁሉ ቀን እየፈጠሩልን ይከበራል። ይሄ ምንድነው? አሜሪካን ሀገር በተለይ ንግድ ነው፣ ቢዝነስ ነው። እንደምንም ያክብሩት። ከኋላቸው ምን ይኑር? የቫላንታይን ታሪኩ ይሄ ነው ያ ነው ምን አገባኝ? እኔም ማቀው ሪሉን ፍቅር ነው ማቀው። እኔ የባንክ ሰራተኛ ነበርኩና ይሄ ዶላር ቼክ እናደርጋለን። ዶላር የተለያየ ፌክ ዶላር ይሰራል በዓለም ዙሪያ። እኛ ግን በየቀኑ የምናጠናው ሪሉን ዶላር ነው፣ የእውነተኛውን ዶላር ምንነት ነው እንጂ የምናጠናው ቻይና ምን አይነት ፌክ ዶላር ሰራች፣ ኢትዮጵያ ምን አይነት ፌክ ዶላር ሰራች አይመለከተንም። ቫላንታይን ዴይም በምን ምክንያት ነው የሚያከብሩት? ታሪኩ ምን ነበረ? አመጣጡ እንዴት ነው? ምን አገባኝ። የፍቅር ቀን ግን ፍቅር እግዚአብሔር ነው። የፍቅር ቀን ግን እኔ በመወለዴ ደስ ብሎኛል። ዓለም በራሷ መንገድ በገባት መንገድ ለንግድም ብላ ታክብረው ሰይጣንንም ታክብር አይመለከተኝም። እኔ የሚመለከተኝ ፍቅር እግዚአብሔር እንደሆነ ነው። እግዚአብሔር ደግሞ በራሱ ሰይሞ በዚህ ፍቅር በሚለው ቀን ወለደኛ። ከዚህ በላይ ደስታ አለ? በራሱ ቀን ወለደኝ። የእግዚአብሔር ዋናው መገለጫው ማንነቱ ፍቅር ነው። የዓለም የፍቅር ትርጉምና የእግዚአብሔር የፍቅር ትርጉም በጣም ይለያያል ወገኖቼ። ስሙኝ፣ ዛሬ ነግራችኋለሁ። የሰዎች ፍቅር ሐሰተኛ ነው፣ ጊዜያዊ ነው፣ ከንቱ ነው። የሰው ፍቅር የሰውኛ ፍቅር እየተከተልሽ ከሆነ አቁሚ እህቴ። የሰው ፍቅር የት ጋር ነው? ሰውን አትውደጂ አልልሽም፣ ሰውን አትመኝም አልልሽም። ግን የሰው ፍቅር ቀምሰሽ የኢየሱስን እዚህ ጋር ስትሞክሪው ልዩነቱን ታውቂዋለሽ። ስለዚህ ይሄንን መልእክት የምታዳምጡ የክርስቶስ ፍቅር ያልቀመሳችሁ ካላችሁ እኔ የምናገረው አሁን አይገባችሁ። ቅመሹ እህቴ፣ ተጠጊና ቅመሹ የክርስቶስን ፍቅር። ያለምኛውን ያስጥልሻል። እኔ በዘመኔ በህይወቴ እንደ ፍቅር ቀን እንደመወለዴ ህይወቴ በሙሉ ፍቅር ነበር። ስከታተላለሁ በፍቅር ውስጥ አርገኝ እያልኩ ይሄኛው ፍቅር አልቋል እዛኛው ጋር ልሂድ ምን ነበርኩ ፍቅር እያሳደድኩ። ከዛ የሰው ፍቅር ማለት ምን ማለት እንደሆነ ጌታ ግልጥ አድርጎ አስተማረኝ። መቼም ያለፈ ታሪኬን ታውቃላችሁ እናንተ። ለፍቅር ብዙ ዋጋ ከፍያለሁ። ሰውኛው አሁን እኔ የሰው ፍቅር ዞር ብዬ ምንም አይመስለኝም። ምንም ሰው ወዳለሁ፣ አዎ። ፍቅሬ ግን ኢየሱስ ነው። የሚያኖረኝ የሱ ፍቅር ነው። የሰው ፍቅር ዛሬ ታይቶ ነገ የሚጠፋ ነው ወገኖቼ። ብዙ ክርስቲያኖች እውነተኛ ፍቅር ምን ማለት እንደሆነ የሚያውቁት በጽሑፍና በፊደል ብቻ ነው። አልተለማመዱትም፣ አይኖሩትም፣ አልገባቸውም። ፕራክቲካሊ ዚሮ አንኖረውም እኮ። ደግሞ የእግዚአብሔርን ፍቅር ተለማምዳችሁ ልክ እንደዛ መኖር ስትጀምሩ እናንተ እንደሞኝ ትታያላችሁ። ወይም ደግሞ ፌክ ነው ይሏችኋል። ለማያውቀው ፌክ ሊመስል ይችላል። የእግዚአብሔር ፍቅር ግን እንደዛ ነው። ዝቅታን ያስተማረን፣ ከኔ በፊት ሌላውን እንዳይን ያስተማረኝ፣ ዝቅ እንድን ያስተማረኝ። ይሄው የፍቅርን ዴፊኒሽን እውነተኛውን እነግራችኋለሁ። እየኖርሽው ነው እህቴ፣ ራስሽን ፈትሺ። ወንድሜ በእውነተኛው ፍቅር በተጻፈል መሰረት እየኖርከው ነው? ብንኖረውማ እንዴት እድለኞች በሆንን ነበር። እናንተ ምናነበውን እኮ ብንኖረው እንደኔና እንደናንተ የታደለ የለም። አንኖርም እኮ። ከዛስ የሰው ፍቅር ሐሰተኛ ነው። ልክ እንደ ኤአይ ሰው ይመስላል አይደል? እንደ ሰው ይሰራል። ኤአይ ነው የሰው ፍቅር። እውነተኛ ፍቅር የእግዚአብሔር ነው። እግዚአብሔር ራሱ ፍቅር ነው። ብዙ ሰዎች ፍቅር ምን ማለት እንደሆነ አያውቁም። በመጽሐፍ ቅዱሳችን ውስጥ ስለ ፍቅር ተጽፎልናል። ምን ብትሉኝ አንደኛ ቆሮንቶስ ምዕራፍ 13 ቼክ አርጊቴ። ያንን ቃል እያነበብሽ እኔ ውስጥ አለ ወይ እያልሽ ባሌ ላይ አለ ወይ እያልሽ አንተም ራስህ ፈትሽ ወንድም አለ። የውሸት ነው እንዲያፈቀርኩሽ ያስኩሽ ምትለው? በተለይ በትዳር መሃል ፍቅር ቢባል ሽታውም የለኩ። ያንገበግቧቸዋል፣ እሷም ታንገበግባለች።
ፍቅር የሚባል የለም። እዚህ ጋር ቃሉን ያውቁታል። ቤተክርስቲያን ይሄዳሉ፣ ይማራሉ፣ እግዚአብሔር ምን እንደሚፈልግ ያውቃሉ። ብቻ ፍቅር ከእግዚአብሔር ይፈልጋሉ። በአንደኛ ቆሮንቶስ ምዕራፍ 13 ላይ መጀመሪያ ደረጃ እግዚአብሔር እርስ በርስ እንድንዋደድ አዞናል። እውነተኛ ፍቅር ግን ጠላትን መውደድ ነው። አያያያ እኔና እናንተ እርስ በርስ መዋደድ ራሱ አቅቶናል። የእውነተኛ ፍቅር መለያው ግን ጠላትን ስትወድ ነው የተጻፈልን፣ ጸጋውን አብዝቶልን ማለት ነው። እኛ ግን አጠገባችን ያለውን ሰው መውደድ አቅቶናል። የእግዚአብሔር ፍቅር ከሰው የሚለየው በዚህ ነው። በምን ካላችሁኝ የእግዚአብሔር ፍቅር ጠላቱን ነው የወደደው ጌታ። ስሙኝ፣ እኛ እርስ በርሳችን እንኳን መዋደድ አቅቶን እርስ በርስ እንበላላለን፣ እንገዳደላለን። እግዚአብሔር ደግሞ አንድያ ልጁን እስከ መስጠት ድረስ ጠላት ሳለን ወደደን። እስከምን? ነፍስ እስከ መስጠት ድረስ። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል፣ አልሰጋም፣ በዚህ ደስ ይለኛል። ሃሌሉያ አትሉ? ለዘላለም ነው፣ ለዘላለም ነው ሲወድ ጌታ፣ እስከ መስቀል ነው ሲወድ ጌታ፣ ላይጠላ ነው። አየነው እኮ ወንድም አለ ማን ይለማመጣል ከዚህ ወዲያ? ኖ ቀመስን እኮ እውነተኛውን ፍቅር አረፍን እኮ እንዴ። ጠቆረች ከሳች ብሎ ላጥ ይላል እኮ። ልክ አንቺ የሆነ ነገር ሆነሽ የሆነ ፊትሽ ከፋሲልሽ ሁሌ እንድትንከባከቢ፣ በተለይ ያበሻ ወንድ ራሳችሁን ቻሉ ባካችሁ፣ ራሳችሁን ቻሉ። እኛ ሚስት ነን እንጂ እናት አይደለንም። እንደውም የእግዚአብሔር ቃል የሚለው ሚስትህን ውደዳት ነው የሚለው። የኢትዮጵያ ወንድ ማድረግ ያቃተው አቅም ያጣበት ነገር ሚስቱን መውደድ። ምን ሆናችሁ ነው እንደዚህ በነቁረኛ? እኔ ተወደድኩ ነኝ፣ የደም ዋጋ የተከፈለልኝ። እቶቼ ለሰው ፍቅር አትርመጥመጡ። መጀመሪያ የእግዚአብሔርን ፍቅር ያዙ። በጌታ ከተወደድሽ ሁሉን ይሞላልሻል። ምን ልሁን ብለሽ የሰው ፍቅር ፍለጋ ትርመጠመጫለሽ? እቴ ከጌታ ጋር ተጣበቂ። አንተም ወንድሜ ከጌታ ጋር ተጣበቅ። ይህንን እላለሁ እኔ። የእግዚአብሔር ፍቅር እንዳልኳችሁ ጠላት ሳለን ወዶን ነው። ለወዳጅ የሚሞት ሊገኝ ይችላል። በልጄ ፋንታ በእናቴ ፋንታ እኔ ልሙት፣ እሱን ተውት እኔን ሊል ይችላል። በተለይ እናት ለልጇ። ለምን ጠላው ሰው ግን ሞትን እንጂ ህይወትን የሚመኝ ሰው አይገኝም። እስቲ ቃሉን እንየው። ፍቅር እኮ ከሁሉ በላይ ነው እናንተ። እስቲ ቃሉን እንየው። እስቲ ቃሉን እንየውና ሁላችንም ራሳችንን ፈትሽ። እስቲ ስሙኝ። የእግዚአብሔር ፍቅር እኮ አስተማማኝ ነው እናንተ። ያሳርፋል ደግሞ ኦሆ ያኮራል። ምን ያገባሽ ብትታቀፊ ባትታቀፊ፣ እንቅፍ አድርጎሽ ያድራል ሌሊት ሙሉ። እንዳትለማመጪ። አይለወጥም፣ አይቀየርም። ያለ ወረት ወዶናል፣ ያለ ገደብ ምክንያት ሳይኖር። እኛ ደግሞ ምንም ሳናዋጣ እንዲያው በነፃ አይገርምም? በነፃ ይህን ፍቅር ታዲያ የቀመሰ ብቻ ነው የሚያውቀው። ያልቀመሰ አያውቅም። ብዙ ሰው ክርስቲያን ነው፣ የክርስቶስን ፍቅር ግን በትክክል አልቀመሰም። ዛሬም አፍሽ ላይ ያለው ጣዕም የሰው ፍቅር ነው። የሰው ፍቅርን ካፍሽ ጣዕም አውጪና የእግዚአብሔርን ፍቅር ቴስት አርጊ እስቲ። እቴ ታይዋለሽ ልዩነቱን። አንተም ወንድሜ የሴት ፍቅር ላይ ተንጠልጥለ ከሆነ የክርስቶስ ፍቅር አልገባህም። እንዲሁ ስትጎሳቆል ትኖራለህ። የሴት ፍቅር ፍለጋ እየተከተልክ ኋላ ተዋት። መጀመሪያ ከክርስቶስ ጋር በእውነተኛ ፍቅር ተያያዝ ወንድም አለ። ያኔ ወንድነት ምን ማለት እንደሆነ ትማራለህ። የእግዚአብሔር ፍቅር ምን ማለት እንደሆነ ትማራለህ። እሷንም እንዴት መንከባከብ እንዳለብህ ትማራለህ። ምክንያቱም ወንድ ልጅ የቤት ራስ ነው። ያንተ ራስ ደግሞ ኢየሱስ ክርስቶስ ይባላል።
ከኢየሱስ ክርስቶስ ጋር ግንኙነት ከሌለ ካልተጣበቅ ራስ የለህም። ራስ የሌለው ሰው ደግሞ ማሰብ አይችልም፣ ምንም ማድረግ አይችልም። ስለዚህ የክርስቶስን ፍቅር የቀመሰ ብቻ ነው የሚያውቀው መናገርም የሚችለው። በተለይ ሰው አፍቅራችሁ የተጎዳችሁ አምናችሁ የተከዳችሁ የክርስቶስን ፍቅር ስትቀምሱ ታርፋላችሁ። ከዛስ ካሳ ይሆንላችኋል። እናንተ የክርስቶስ ፍቅር በሰውኛ ፍቅር ለተጎዱ ሰዎች ካሳ ነው። እጥፍ ድርብ አርጎ ይክስሻል። የተጎዳሽበትን ቁስል ይፈውስልሻል። የተዘረፍሽውን፣ የተበዘበዝሽውን፣ የተሰረቅሽውን፣ አታሎሽ የወሰደብሽን ሁሉ መጠቀሚያ ያረግሽን ነገር ሁሉ ትረሻዋለሽ። በጌታዬ እጥፍ ድርብ አርጎ ገጭ ያርግልሻል። ማን? ኢየሱስ። ስሚኝ እቴ፣ እኔ ዛሬ መመክርሽ ማንም አይመክርሽም። ስሚኝ፣ ከእርሱ ጋር የተለማመደ እኮ ከማንም ጋር መኖር አይችልም። አይመቸውም፣ አይጥመውም፣ ማወዳደርም አይቻልም። ኢየሱሴ የገባው ሰው፣ ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም። ለወደደው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለፈቀደው ነገር መኖር አይችልም። ኢየሱሴ የገባው ሰው፣ ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም። ለወደደው ነገር መኖር አይቻልም። ናት አይቻልም። እኔ አይቻልም። ከጌታ ጋር የለመደ ሰው ማስደሰት አይችልም። አይሆንም። ስሙኝ፣ አንደኛ ቆሮንቶስ ምዕራፍ 13 ላይ እውነተኛ ፍቅር ይላል። ሰው በፍቅር የማይመላለስ ከሆነ በመላእክት ልሳን ቢናገር፣ ታምራት ቢያደርግ፣ ትንቢት ቢተነብይ፣ አዋቂ ቢባል፣ ተራሮችን የሚያፈልስ እምነት ቢኖረው፣ ድሆችን ለመመገብ ያለውን ሁሉ ቢሰጥ፣ ስጋውን እንኳን ለመቃጠል አሳልፎ ቢሰጥ ምንም አይጠቅመውም። ከንቱ የከንቱ ከንቱ። ትርጉም የሌለው ጩኸት፣ ነቃጭል ነገር እንደ ናስ። ወንድማ ድምፅ እንደዛ ነው። ፍቅር ከሌለ ጺ የተቸገርነው አሁን እኛ ጺ የሚል ድምፅ፣ ፍቅር የሌለው ድምፅ፣ ፍቅር የሌለው አምልኮ፣ ፍቅር የሌለው ስብከት፣ ፍቅር የሌለው ጸሎት ምን አይነት ስርዓት እንዳመጣብን እኔ ልነግራችሁ አልችልም። ይሄ ምንድነው ካላችሁኝ፣ ፍቅር የሌለው ጸሎት፣ ፍቅር የሌለው ትንቢት፣ ፍቅር የሌለው አምልኮ፣ ፍቅር የሌለው ስብከት የገደለን። አሁን ፍቅር የሌለው ማለት ምን ማለት ደግሞ? እግዚአብሔር የሌለው፣ የእግዚአብሔር መንፈስ የሌለው እንጨት የሚል። ከዛስ በቁጥር 4 ላይ ይልቁንስ ፍቅር ምን ማለት እንደሆነ ልንገራችሁ። ፍቅር ይታገሳል። ትታገሳለህ ወንድም አለ። ቸርነት ያደርጋል። ፍቅር አይቀናም። ፍቅር አይመካም። ፍቅር አይታበይም። ትዕቢት ካለ ፍቅር የለህም። ቅናት ካለ ፍቅር የለሽም። እቴ ፈትሺ ራስሽን። ቁጥር 5 የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም። እንደ ቅዱሳን አብረን እየኖርን እንኳን እኔ ለነገሩ ባለቤቴ በጌታ አይደለም ብናገርም ያምርብኛል። በጌታ ሆናችሁ አንድ መንፈስ ጠጥታችሁ አንተም በጌታ እሷም በጌታ ፍቅር ግን ከሌለ ቤት ውስጥ ጭቅጭቅ ካለ፣ ጸብ ካለ፣ ፍቺም ተለምዷል፣ አልጋ ተለይቷል። ወጪ ታቅድባ እግዚአብሔርን አታቁም። ከዛስ ቁጥር 6 ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ይሻራል፣ ኧረ የራሱ ጉዳይ። ልሳን ይቀራል። ልሳን መናገር እኮ ቢግዲል የሚያደርጉ ሰዎች አሉ። የልሳን ነገር ተከድኖ ይብሰል። በእኛ ዘመን ልሳን ግን የፍቅር ምልክት አይደለም። ልሳን ግን የመንፈስ ምልክት አይደለም። ኧረ አይደለም። የተጻፈው ሌላ ነው። ልሳኖች ይቀራሉ፣ እውቀት ቢሆን ይሻራል። ዛሬ በእኔና በእናንተ ዘመን የጠፋው ፍቅር ነው። ብዙ ትዳር፣ ቤተሰብ ፈርሷል። ቤተ ክርስቲያን ፈርሷል። ፍቅር ስለሌለ አገር ፈርሷል። ሰው አስመሳይ ሆኗል፣ ግብዝ ሆኗል። ቤተ ክርስቲያንም በግብዝነት አንደኛ ሆናለች። ምን ካላችሁኝ የውሸት ተባረኪ
እሺ መልእክቴ ይሄ ነው። እግዚአብሔር የተባረከ ይሁን። መልእክቴን ሼር እና ሰብስክራይብ አድርጉልኝ እባካችሁ። ኢየሱስ ይመጣል። አገልግሎቴን ደግሞ መደገፍ የምትፈልጉ በማስቀምጥላችሁ ቁጥር አሁንም መደገፋችሁ ቀጥሉ። በጸሎት አግዙኝ። እንጸልይ አብረን። የጸሎት ላይንም እንጸልይ አብረን። ጸሎቱንም ሼር አድርጉ። እግዚአብሔር ይባርካችሁ። ላለው ወዳችኋለሁ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም